የገቢዎች ሚኒስቴር በፌዴራል ዋና ኦዲተር የተገኘበትን የ6.4 ቢሊዮን ብር የኦዲት ክፍተት ለማስተካከል ባለፉት 4 ወራት ያስመዘገበው አፈጻጸም ዝቅተኛ ነው ተብሏል። ይህንን ያለው የሕዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ለሚኒስቴር መስሪያ ቤቱ ተጠሪ የሆነው የጉምሩክ ኮሚሽንም የፌዴራል ዋና ኦዲተር ያገኘበት ከ2.3 ቢሊዮን ብር በላይ የውስጥ ኦዲት ግኝት ላይ የማስተካከያ እርምጃ እንዳልወሰደ ጠቅሷል። በዚህ የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ4 ወራት እቅድ አፈጻጸም ግምገማ መድረክ ላይ ሪፖርተራችን ሰላማዊት ሽፈራው ተገኝታ ነበር። ዝርዝር መረጃ አላት። በሕዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴርና የጉምሩክ ኮሚሽንን የ2018 በጀት ዓመት የ4 ወራት እቅድ አፈጻጸም ሪፖርት ገምግሟል። በዚህ መድረክ ላይ ተቋሙ ከተነሱበት በርካታ ጥያቄዎች መካከል በፌዴራል ዋና ኦዲተር የተገኘበት የኦዲት ክፍተት አንዱ ነው። በፌዴራል ዋና ኦዲተር በግኝት የተመዘገበውን በሀገር ውስጥ ገቢ ከ6.4 ቢሊዮን ብር በላይ እንዲሁም በጉምሩክ ኮሚሽን 2.3 ቢሊዮን ብር በላይ እና የውስጥ ኦዲት ግኝቶች ላይ ማስተካከያ ከማድረግ አንጻር አፈጻጸሙ በጣም ዝቅተኛ ነው። ይህ ጥያቄ በተደጋጋሚ ይነሳ ቢሆንም የማስተካከያ እርምጃ ከመውሰድ አንጻር ብዙ መሻሻል የታየበት አይደለም። ይሄ ግኝት በሁለት ተከፍሎ የሚታይ ነው። አንደኛ የመደበኛ ወጪ ወይም የመደበኛ ሂሳብ ግኝት ነው። ሁለተኛው ደግሞ ከታክስ ጋር የሚገናኝ እና ሰፋ ያለውን ቁጥር የሚይዘው የታክስ ዕዳ ነው። ከመደበኛ ሂሳብ አንጻር በጣም ጥሩ ርቀት ሄደናል። ነገር ግን አሁንም መጠነኛ ሀብት ወደ 5 ሚሊዮን የሚጠጋ ተሰብሳቢ ከ2000 ዓመተ ምህረት አለፍ ሲልም እስከ 1994 የነበሩ ትንንሽ ገንዘቦች የያዘ ነገር ግን ውሳኔ የመጨረሻ ውሳኔ ለመስጠት የተሟላ ሰነድ ያልተገኘላቸው ደጋፊ ሰነድ የሌላቸው በመሆኑ ተንጠልጥለው ያሉ ናቸው። ሁለተኛው ሰፊውና ትልቅ ግኝት የነበረበት የታክስ ዕዳ ጋር የተገናኘው ነው። ሂስቶሪካሊ ከ25 ቢሊዮን ይበልጥ ነበር ይሄ የዕዳ ክምችት። ነገር ግን በተደረገ ጥረት አሁን ላይ ወደ 6 ቢሊዮን ዝቅ ብሏል። ቋሚ ኮሚቴው ከዚህ በተጨማሪ አንዳንድ ነጋዴዎች የኢንቨስትመንት ፈቃድ ወስደው የማበረታቻ ስርዓቱን ከተጠቀሙ በኋላ ታክስ ሳይከፍሉ እንደሚሰወሩ አንስቶ እንደዚህ አይነት ተደጋጋሚ ችግሮችን ለመፍታት ምን እየተሰራ እንደሆነ ጠይቋል። በእፎይታም ጊዜ ውስጥ ሆነው ጭምር ታክሳቸውን እያሳወቁ መንግስት ያጣውን ፎርጎ ያደረገውን ታክስም ማወቅ ነበረብን። ይሄ በፌዴራል ገቢዎች ሚኒስቴር ከሚገለጸው በላይ አሁን ባለን ክትትል መረጃውን ለማጥራት ያሉበትን ሁኔታ ለማወቅ በቀጣይ የውሳኔ ሀሳብ ይዘን በዛ መሰረት ለመተግበር በምንንቀሳቀስበት ጊዜ ወደ ታች ሲወርድ የበለጠ ሰፊ ነው። እንደ ሀገር ስናይ ግን መሰረታዊ ችግር ያለበት ነው። ስለዚህ የተቋማትን ቅንጅት ይፈልጋል። ዘላቂ መፍትሄም ከህግ ማሻሻያ ጀምሮ በምንሰጠው ኢንቨስትመንት ያገኘነውንና ያጣነውን የተነተነ እና አትራፊ የሆነ አቅጣጫ መከተል ስላለብን በዛ ደረጃ ሁሉ መታየት እንዳለበት እንደ ተቋም እናስባለን። በዚህ የገቢዎች ሚኒስቴር የ4 ወራት የስራ አፈጻጸም ግምገማ ላይ የተቋሙ የሰራተኞች የስነ ምግባር ጉድለትን አስመልክቶ ለተነሳው ጥያቄም ተቋሙ ይህንን ለመከላከል 2 ሚሊዮን ያክል የራሳቸው መለያ ያላቸው ደረሰኞች እስከ ማሳተም ደርሻለሁ ሲል ምላሽ ሰጥቷል። የደረሰኝ ተቆጣጣሪው በራሱ ሌላ ቁጥጥር የሚፈልግ የሚመስል ፊድባክ ነው ያለው። ስለዚህ እኛ እያሰብን ያለነውና የሄድንበት ትልቁ ሪፎርም ራሱን ደረሰኙን ሪፎርም ማድረግ፣ አንደኛ የካሽ ሬጂስተር ማሽን ወደ ኤሌክትሮኒክ ኢንቮይስ በጊዜ ሂደት እንዲቀየር፣ ሁለተኛ የማኑዋል ደረሰኝ በየመንደሩ እንዳይታተም የራሱ መለያ ኮድ ያለው ሆኖ እንዲታተም ማድረግ ላይ ከ2 ሚሊዮን በላይ ህትመቶች በአሁኑ ሰዓት አድርገናል። ከጥር 1 ጀምሮ ነባሩ የደረሰኝ ስርዓት ከስራ ውጭ ሆኖ የማኑዋል ደረሰኛችንን በኪውአር ኮድ እንዲደገፍ የማድረግና ቁጥጥራችን በሲስተም የታገዘ ማድረግ ላይ የበለጠ ትኩረት እንሰጣለን። የገቢዎች ሚኒስቴር በዛሬው የሕዝብ እንደራሴዎች ምክር ቤት የግምገማ መድረኩ ላይ በፌዴራል ደረጃ 75000 ያህል ግብር ከፋይ እንዳለ ገልጾ ከነዚህ መካከል የገቢ ግብር አሳንሰው የሚያሳውቁ ግብር ከፋዮችን ለመከላከል የተሻሻለው የገቢ ግብር አዋጅ እንደሚያግዘው አሳውቋል።